እውነታውን እኔም አንቺም በደንብ እናውቃለን። እኔ ምንም አላደረኩም። እሱን አንቺም በደንብ ታውቂያለሽ። እውነታ ምናምን የምትይው ነገር ደግሞ ከወጣም እሱ አንቺ የምታውቂው እውነታ ነው። እኔ ምንም አልልም። እውነታው አንቺ ናታን የራስሽ ለማድረግ ስትይ እኔ ልትገልኝ እንደነበረ ነው። ግን ውሃ መታ ጠጣችሁ። ናታንን ደጋግሜ ነግሬሻለሁ። አዝለሽው ዙሪ። አሁን ያደረግሽው ነገር እኔን ከዚህ ቤት ለማስወጣት ነው። ይኸውልሽ እትዬም ደረጀም እውነታውን ሲያውቁም እኔን አያድርግ። እሱን እናያለን። እኔ አንቺ ያን ሁሉ ነገር አድርገሽኝ እወድሽ ነበር። አሁን ያደረግሽው ነገር ግን በጣም ከባድ ነው። ዋጋ ያስከፍልሽ። አትወጂኝም። ከዚህ ቤት አንቺ ብቻ ሳትሆኝ ሰላምም ትወጣለች። እንግዳውስ እኔ አሉ። እሱን እናያለን። እነማን ናቸው እስካሁን ያልተኙት? አቢጌል እና ዳጣ። ምን እያደረጉ ነው? ዳሪ አቢጌል ናት ያደረገችው። ምኑ? መርሱ? አዎ። ምን? የአቢጌል የክፋት ሴራና ተንኮል ተጋልጧል። ያሰበችውን ከማድረግ ምንም ነገር የማያግዳት እንዲሁም በአይምሯ የመጣላትን የሰይጣን ሐሳብ ፈጽማ እህቷን ከሞት ጋር ያጋፈጠች እርኩሷ አቢጌል በገዛ አፏ ድርጊቱ እንደፈጸመችው የሚያመላክት ወሬ ስታወራ በልጇ ሕመም አዝናና ተሰብራ የነበረችው ምስኪና እናቷ ማርታ በጆሮዋን የሰማቻት። ይሄንን ነገር ማርታ አቢጌል አድርገዋለች ብላ በፍጹም አልጠረጠረችም ነበር። ምክንያቱም ውሃ በወደቀችበት ሰዓት አብራት መኝታ ቤት ውስጥ ስለነበረች። በመሃልም ውሃ ስትወድቅ ሰምተው ነው ተሯሩጠው ወጥተው አፋፍሰው ይዟት ወደ ሆስፒታል የሄዱት። በተፈጠረው ነገር ኤቢ በጣም ተደናግጣለች። ውሃ እንደመረዘቻት እንዳይታወቅባትም አስባ ነገሩን ወደ ዳጣ ለመለጠፍ ትሞክራለች። ከድንገተኛ ክፍል በር ላይ ተሰብስበው ባሉበት ዳጣም ተጨንቃ እየተንጎራደደች እሺ ቆይ አሁን ምን ሆነሽ ነው የሚባለው ብላ ጠይቃቸዋለች። ኤቢም አንቺ ነሽ የመረዝሻት፣ አንቺ ነሽ ገዝተሽ ያመጣሹ፣ ኮካ ጠጥታ ነው እንደዚህ ሆነችው እህቴ። አንድ ነገር ብትሆን የመጀመሪያ ተጠያቂ የምትሆኚው አንቺ ነሽ። አንቺማ መጀመሪያ እቅድሽ እኔን መግደል ነበር የፈለግሽው፣ አልሳካ ብሎሽ ነው እንጂ ትሰሚኛለሽ። አንቺ ከመጣሽ ጊዜ ጀምሮ ነው ቤታችን የተበጠበጠው። ቆይ ግን ለምንድን ነው ወደ መጣሽበት ማትመለሹ ብላ ስትጮህባት በጣም ታሳፍሪያለሽ። እሺ አሁን የምር ግን አንቺና ውሃ በአንድ ማህፀን የወጣችሁት ግፉ ነሽ። እሺ ቆይ እኔ እንዴት ነው ውሃንም መረዛ ብላ ስትል በመሃል ናታን ገብቶ ምን ሆናችኋል ረፉ እንጂ አሁን በዚህ ሰዓት ትጨቃጨቃላችሁ እንዴ ሲል ዳጣም እንዴት ነው ዝም ምለው ቆይ ምትለውን አትሰማም? ቆይ እኔ እንዴት ነው ውሃንም መረዛት ትለዋለች። ናታንም ተረጋጊ ማንም መረዛት እኮ አልተባለም፣ ገና እኮ ሙሉ መረጃ አልወጣም፣ ኮካ እንደመረዛት ብቻ ነው የታወቀው፣ ሁለታችሁም ተረጋጉ ብሎ ሊያረጋጋቸው ቢሞክርም ኤቢ ግን አርፋ ልትቀመጥ አልቻለችም። እኔ ዝም አልልም እህቴን የመረዘቻት እሷ ነች ስትል በንዴት ዳጣ ዘላት አንቃታለች። ናታንም ፈጠን ብሎ መሃላቸው ገብቶ ያገላግላቸውና ወደ ውጪ ይዟቸው ይወጣል። በዛን ሰዓት ውሃ ሕክምናዋ ድንገተኛ ክፍል ውስጥ እየተከታተለች ነበር። ማርታ በፍጹም ራሷን ማረጋጋት አልቻለችም። ነገሩን ሰምቶ ደሪን በፍጥነት ነበር ወደ ሆስፒታሉ የመጣው። ሲጣሉ የነበሩትን ለማረጋጋት ወደ ውጪ ይዟቸው የወጣው ናታን በፍጹም ሁለቱንም ሊያስማማቸው አልቻለ። የባስ ብሎ እዛም ሞተው መጣላታቸውን ቀጥለዋል። ዳጣም ተናዳ ጥላቸው ወጥታ ትሄዳለች። ናታንም እንደዚህ አይባልም እሺ ነውር ነው፣ ቆይ ተቀይሬያለሁ ተለውጫለሁ ምናምን ስትያል ነበር እንዴ ሲላት ኤቢም ተናዳ ለሷ ማገዝህ ነው ትለዋለች። ናታንም በዚህ ሰዓት እንደዚህ ባልልሽ ደስ ይለኝ ነበር፣ ግን እኔ አንቺን የማልቀርብሽ በዚሁ ባህሪሽ ነው፣ እንደዚህ አይታሰብም እሺ ብታስቢ ለራሱ ለቤተሰብ አይነገርም፣ ንግግርሽ በጣም ነው የሚደብረው፣
ውሃና ዳጣ ፍቅራቸውን እያወቅሽ አንቺ ግን ውሃን መረስ ትያታለሽ? እንደዚህ ከሆነ ሀሳብሽ መቼም ሚስቴ መሆን አትችይም። እኛ ወንዶች ቆንጆ ሴት ብቻ ሳይሆን ጥሩ ባህሪ ያላት ሴት ነው አብልጠን የምንወደው። አንቺ ደግሞ በዚህ ባህሪሽ እንኳንስ ከኔ ጋር ለማንም ሚስት መሆን አትችይም ይላታል። ህመሟ ትንሽ የጠናባት ውሃ የዛን ቀን እዛው ሆስፒታል አድራ በነጋታውም ቼክ ተደርጋ ደህና ስለነበረች ወደ ቤት ይዘዋት ይመለሳሉ። ቤታቸው በር ላይ መኪናቸውን አቆመው ማርታ ለደሪ አንድ ነገር ትነግሯለች። አልሰማ ብየው ነው እንጂ ፈጣሪ በህልሜ ነግሮኝ ነበር። አንደኛው ጡቴ ተቆርጦ ወተት ሲፈሰው አይቼ ነበር ስትለው ደሪም ቆይ ግን እንዴት ሊሆን ይችላል? ከየት መጥቶ ነው ከኮካ ጋር የበረሮ መድኃኒት ልጠጣ ይቻለችው? ቆይ እኔም አላውቀው ጠላት አለን እንዴ ብሎ ሲላት ማርታም ተው በቃ ደሪ ይሄ እዚህ የሚወራ አይደለም፣ ይልቅ አሁን ና እናግዘኝና እናስገባት፣ ከዛ ቤት ውስጥ እናወራበታለን ትለውና ይዘዋት ይገባሉ። ወደ ከሰዓት አካባቢ ማርታና ምጥን እንዲሁም ፈጣሪ ልቧና የዋህነቷን አይቷ ያተረፋት ውሃ አንድ ላይ ተቀምጠው እየተጫወቱ በመሃል ማርታ ውሃዬ ኮካውን ግን ከየት ነው ያገኘሽው ብላ ስትጠይቃት ከጠረጴዛው ላይ እንዳገኘችው ትነግራታለች። ማርታም እሺ በቃ የኔ ልጅ አሁን መድኃኒትሽን ስለወሰድሽ ይሻልሻል፣ እሺ አይዞሽ፣ አሁን ኤቢ መኝታ ቤት እየጠበቀችኝ ስለሆነ አዋርቻት ልምጣ፣ እስከዛ እናንተ ተጫወቱ ብላ ውሃን ከምጥን ጋር ትታት ትሄዳለች። በዛን ሰዓት ናታን ክፍሉ ውስጥ ልብሱን ለብሶ ጨርሶ ሊወጣ ሲል ዳጣ ወደ ክፍሉ ትገባለች። ናታንም ቀጥሎ ዳጣ ቆይ እንዴት ነው ይሄ ነገር ሊፈጠር የቻለው ብሎ ይጠይቃታል። እሷም እኔ አላቅም ናታን በጣም ጭንቆኛል፣ ከትናንት ጀምሮ እኮ ኤቢ አንቺ ነሽ ውሃን የመረጥሻት እያለችኝ ነው፣ የሚያስጠላው ነገር ደግሞ እኔ ነኝ ኮካውን ሄጄ ገዛሁት ትለዋለች። ናታንም ተከፍቶ ነበር እንዴ ስትገዢው ብሎ ሲጠይቃት ዳጣም እንዳልተከፈተ ትነግሯለች። ናታንም ግራ ተገብቶ ቆይ እንዴት ይሄ ሊፈጠር ቻለ ብሎ ማብሰልሰል ይጀምራል። በመሃል ሰላም እነሱ ወዳሉበት ክፍል ትመጣና ምን እያወሩ እንዳሉ ትጠይቃቸዋለች። ናታንም በመርዙ ጉዳይ ግራ ገብቷቸው ስለሱ እያወሩ እንደነበር ይነግራታል። ሰላምም ቀጥላ እዚህ ይህንን ነገር በቀላሉ አታልፈውም፣ የሰው ህይወት እኮ ሊያልፍ ነበር ለዛውም የውሃ ስትል ናታን ቀበል ብሎ አቢጌል እኮ ዳጣን አንቺ ነሽ የጨመርሽው እያለቻት ነው ይላታል። ሰላምም እንደዛ ካለች የሆነ የምታውቀው እውነት አለ ማለት ነው። ቆይ እስቲ ልጠይቅሽ፣ እሷ ናት አይደል ሱቅ የላከችሽ? ሲጀመር ለምን እንደላከችሽም አልገባኝም። እቤት ፍሪጅ ውስጥ እኮ ሁሉም ለስላሳዎች አሉ፣ እዚህ ቤት እኮ ለስላሳ ጠፍቶ አያውቅም ስትላቸው በጣም ቀጠል ብላ ሰላምዬ አሁን ያልሽው ነገር አሳማኝ አይደለም፣ አቢጌል እኮ ሁል ጊዜ ከውጪ ስትገባ ለስላሳ ይዛ ነው የምትገባው ትላታለች። ሰላምም ሂጂና አምጪልኝ ካለችሽ የሆነ ነገር አለ ማለት ነው። አሁን አንቺ አትፍሪ፣ ማንም ምንም ቢልሽ እንዳትደነግጪ፣ እውነቱ እንደሆነ መውጣቱ አይቀርም ትላታለች። በዛን ሰዓት ማርታ እንዳለችው አቢጌል ጋር ሄዳ ማውራት ጀምረው ነበር። ኤቢ በማርታ ጥያቄዎች ፍርሃት ውስጥ ገብታለች። ማርታም እቤት ውስጥ ለስላሳ እያለ ለምንድነው ግን እሷ አልከሽ ሌላ እንድታመጣልሽ ያደረግሽው? ለስላሳውንስ ማን ነው የከፈተው? አንቺ ወይስ እሷ ብላ ስትጠይቃት ኤቢም እሷን አከፍታ የሰጠችኝ እማዬ፣ መጀመሪያም ነግሬሽ ነበር፣ ታስፈራራኝና ትዝትብኝ ነበር። ናታን ከኔ ጋር መሆን ስለጀመረ በቃ በጣም ተናዳቂ ሚዛብኝ ነበር ትላታለች። ማርታም በንዴት ሰሚኛልሽ፣ ይሄ እንደ በፊቱ ደንፍቼ የምትሆ ነገር አይደለም፣ ይዋል ይደር እንጂ እውነታ ይወጣል። ምንም በማታውቀው በምስኪኗን አንድ ልጄን የመጣችሁት እሷን ልታሳጡኝ ነበር። ሞት ይመጣል እንጂ እውነታው ሳይታወቅ አንላቀቃትም ብላ ስትላት አቢጌል እማዬ ውሃ ተቀርቶ ስታገኘው ጠጣችሁ እንጂ እኮ የተዘጋጀው ለኔ ነበር፣ እኔን ለመግደል ነው ብላ ውሸቷን ትቀጥልበታለች። ማርታም ሰሚያለሽ፣ በህይወት ዘመኔ እንደዚህ አይነት አስደንጋጭ ነገር ገጥሞኝ አያውቅም፣ ይሄን እውነት አደርስበታለሁ፣ ያኔ ግን እኔን አያድርገኝ፣ ሁሉንም ነገር ራሴ ፈልፍዬ ይደርስባታለሁ ብላ ጥላት ትወጣለች። ማርታ እንዳለችውም ነገሩን በቀላሉ አልተወችውም። በጣም አስጨንቋት እንቅልፍ እንኳን በአይኗ አልዞረም ነበር። ነገሩን ለማወቅም ከደሪ ጋር ያወሩ ባሉበት ደረጃ አንድ ሀሳብ ያመጣል። ነገ በጠዋት ሁሉም በተሰበሰበበት ቤት ውስጥ ድብቅ ካሜራ እንዳለና እሱን ከመመልከታቸው በፊት እውነቱን አውጡ ብሎ አስፈራርተው ነገሩ እንዲደርሱበት። ነገር ግን ማርታ በሀሳቡን አልተስማማችም ነበር። ምክንያቷ ደግሞ የዘመኑ ልጆች በእንደዚህ አይነት ትንሽ ነገር አይሸወዱም ብላ ነበር። ደሪ ግን ባያምኑንም ግን በሰዓቱ ያንን ስንናገር መደናገጣቸው አይቀርም፣ እኛም ደግሞ ይዛኔ ሁሉንም በንቃት እንከታተላቸዋለን ይላታል። ይህ በእንዲህ ያለ ነው ሳሎን ውስጥ ጭቅጭቅ ሰምታ ማርታ ለመመልከት ስትወርድ አቢጌል ውሃን እንደመረዘቻት ያወቃችሁ።
በቀጣይ ምን የሚፈጠር ይመስላችኋል? ማርታ በደረጀ ሀሳብ ተስማምታ ኤቢን ከሀገር ያስወጣታል ወይስ እሷን ሊያስተምራት ይችላል ብላ የምታስበውን ቅጣት ትቀጣታለች? ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎቹ ሲለቀቁም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አይርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።